ቤተሰቦች የቅዳሜ ከሰዓት ቤተሰቦች ዛሬ ስቴጁ ተቀይሯል። እንኳን ደህና መጣችሁልን። እንኳን ደህና መጣችሁ። ዛሬ እዚህ የምናያቸው ቆነጃጅቶች ከተማውን በዘመናዊ መኪና ዞር ብለው እዚህ እንደደረሱ እየሰማው ነው። እንዴት ነው ለመቀበል ዝግጅቱ? እንዴት ነው? እኔ ራሴ በጣም ለማየት ጓጉቻለሁ። የቅዳሜ ከሰዓት ቤተሰቦች በተለያየ አማራጭ የምታዩን ዛሬ ሚስ ቅዳሜን ከሰዓትና ከዚህ በፊትም አሁንም ሚስ ወርልድ ኢትዮጵያ የሆኑ 3 ቆነጃጅቶችን ወደ መድረኩ ጋብዛችኋለሁ። አሁን ሚስ ቅዳሜን ከሰዓትን ለማየት ጓጉታችኋል? አልጓጓችሁም? እንዴት ነው? እስኪ ሞቅ አድርጉት። ሞቅ አድርጉላት። ስለዚህ የመጀመሪያዋ ሚስ እዚህ ደርሳለች። ሚስ ቅዳሜን ከሰዓት ነች። እጸገነት ይልማ ያለፉትን ዓመታት በልዩ ችሎታና በብቃት ቅዳሜ ከሰዓትን ስትመራልን የነበረችው ድምቀታችን ጸጊ ደርሳለች። እኔ እንደዚህ አይነት አቀባበል ለሁለተኛ ጊዜ ነው የገጠመኝ። ከዚህ በፊት ሚስ ወርልድ ያሸነፈችውና ዛሬ ጸጊ፣ የሁለቱ ደግሞ እንዴት እንደሚሆን እናያለን። ልዩ አቀባበል ነው እያየን ያለነው። ልዩ አቀባበል ነው። ሚስ ቅዳሜን ከሰዓት እንደቀጠለ ነው። መድረኩ ገና የምነሸነሹበታል ነው ምላችሁ። አሁን ወደ መድረኩ የምትመጣለን ሚስ ወርልድ ኢትዮጵያ ከዚህ ቀደም የተወዳደረችና ሀገሯን ያኮራች የአሁኗ ደግሞ የቅዳሜ ከሰዓት ድምቀት ሰብለ መኮንን። ሁለቱን ሚሶች ተቀብለናል። አሁን ግን ሌላ ለየት ያለ በዚህ ዓመት ኢትዮጵያን ወክላ ሚስ ወርልድ ኢትዮጵያን ወክላ የምትሄደው ዛሬ በቅዳሜ ከሰዓት ስቱዲዮ ውስጥ የምትምነሸነሸው ከተማውን ከሁለቱ ሚሶች ጋር ሰብለ መኮንንና ሚስ ቅዳሜን ከሰዓት እጸገነት ይልማ ጋር ከተማውን በደንብ አድርገው ሲያሟሙቁት ሲያጋግሉት የነበረችው በዚህ ዓመት ኢትዮጵያን ወክላ ለውድድር የምትሄደው ሚስ ሩት ይርጋለም። Such a special mood. ቅዳሜ ከሰዓታችንን ወደ ውበት መድረክ ለቀየራችሁ ለሶስቱ ሚሶች ምስጋና አለ። መጀመሪያ የምንሰጠው ያው ቅዳሜ ስለሆነ ቅዳሜን ከሰዓትን ወክላ ሚስ ቅዳሜን ከሰዓት ለሆነችው ሚስ እጸገነት ይልማ ለ10 ሰከንድ ንግግር እንድታደርግ እንፈቅድላታል። እዚህ ጋር እንድደርስ ግን 7696 ኬኬ ላይ ቲ ብላችሁ ድምጽ ለሆናችሁኝ በቃ ቅዳሜን ከሰዓት ሚስ ቅዳሜን ከሰዓት መሆን ያለባት ጸጊ ናት ብላችሁ ድምጽ ለሰጣችሁኝ በእውነት በጣም ነው የማመሰግነው። እዚህ ላይ መናገራችሁ ስሜቱ ይገባናል። ከባድ ነው። ከሁለት ሰዎች መሀል ተወዳድሮ አንዱ ነው ማሸነፍ በጣም በቀጥታ የምናልፈው በቀጣይ 10 ሰከንድ የምንሰጣት ከዚህ ቀደም ሚስ ወርልድ ኢትዮጵያን ወክላ የተወዳደረችውና ሀገሯን ወክላ ሀገሯን ያኮራችው ለራሷም ጥሩ ውጤት ያስመዘገበችው ሰብለ መኮንን የአሁኗ የቅዳሜን ከሰዓት ኮከብ የቀድሞዋ የሚስ ወርልድ ኢትዮጵያ ተወካይ
ሰብለ መኮንን የምትለን እንሰማለን። በጣም ነው የማመሰግነው። እንግዲህ ከብዙ ጊዜ በኋላ እዚህ መድረክ ላይ መቅረቤ በጣም ነው የማመሰግነው። እግዚአብሔርን አመሰግናለሁ፣ እናንተን አመሰግናለሁ። ማለት ይሄ ክራውን በጣም ትልቅ ሞገስ ይሰጣል። አመሰግናችኋለሁ። ከ3 ወራት በኋላ ቬትናም ላይ በሚካሄደው የሚስ ወርልድ ውድድር ላይ ኢትዮጵያን ወክላ የምትሄደው ሚስ ወርልድ ኢትዮጵያ ሩት ይርጋለምን 10 ሰከንድ እንሰጣታለን። እሺ፣ አመሰግናለሁ በጣም በመጀመሪያ ኢቢኤስ ቅዳሜ ከሰዓት አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እንኳን ደስ አለሽ ቅዳሜ። አመሰግናለሁ። እንዲሁም ሰብልዬ ከአንቺ ጋር እዚህ ጋር በመቆሜ በጣም ደስተኛ ነኝ። ያው እነሱን እያየን ስላደግን ማለት ነውና ከእናንተ መደዳ ውስጥ በመሆኔ በጣም ትልቅ ደስተኛ ነኝ። እንዲሁም ደግሞ በመቀጠል እዚህ ሀገር ላይ የተካሄደው ውድድር ላይ በቂ ሆኜ ተገኝቼ አሸንፌ ኢትዮጵያ ነው እየወከልኩ እገኛለሁ። ቀጣይ ደግሞ ከ3 ወር በኋላ በሚካሄደው ሚስ ወርልድ ቮት ለማድረግ ኢትዮጵያን ተዘጋጅታችሁ እንድጠብቁ መልዕክቴ ማስተላለፍ ፈልጋለሁ። አመሰግናለሁ። ዋው! የሚስ ቅዳሜን ከሰዓት ልዩ የውበት ፕሮግራማችን ይህን ይመስል ነበረ። ግን ከአፍታ ቆይታ በኋላ ከሚስ ወርልድ ኢትዮጵያ ጋር ከሩት ይርጋለም ጋር ተመልሰን ስለምንመጣ ጠብቁን። እናንተን እናመሰግናለን። ቅዳሜ ከሰዓታችን ሞቅ ብሎ ሩትን ይዘን ተመልሰናል። ሚስ ሩት ሚስ ወርልድ ኢትዮጵያ ነች። ከዛ ውጭ ደግሞ ሚስ ወርልድ ኢትዮጵያ የቀድሞዋ ሰብለ መኮንን አለች። ሚስ ቅዳሜን ከሰዓት ጸግነት ይልማለች። ከዛ ውጭ የቅዳሜ ከሰዓት ቤተሰቦች ሁላችሁም አብራችሁን ስለሆናችሁ ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁልን። ለኔ እድለኛ እንዴ በቆንጆች ተከበዋል። ዛሬ እንግዲህ የቅዳሜ ከሰዓት ለየት አድርገን በሚስ ወርልድ ኢትዮጵያ ኢትዮጵያን ወክላ በዓለም አቀፍ የቁንጅና ውድድር ላይ የምትሳተፈዋን ሚስ ወርልድ ኢትዮጵያ ሩት ይርጋለምን ይዘናት መተናል። እንዲሁም ደግሞ ሰብሊ የቀድሞዋ ሚስ ወርልድ ኢትዮጵያ ዛሬ ከኛ ጋር ከሚስ ቅዳሜ ከሰዓት ጋር ሰብሊ፣ በዚህ አጋጣሚ የእውነት በጣም ነው የምናመሰግንሽ፣ የምናከብርሽ፣ እናስታውሰዋለን ያንን ጊዜ በጣም ነው የማመሰግነው። እንዳልሽው በጣም የማይረሳ ጊዜ ነው እና ደግሞ አሁን ተመልሼ ወደኋላ ሂጄ ሪፕሬዘንት ላርግ የሚል ስሜት የተሰማኝ ወዳደር እንደ እያልኩ ነው እና የቀድሞ ያው ትዝታውን የመጣብኝ ተመልሰው ይሄን ክብር ሲሰጠኝ ይሄ በቃ የስሜት የድሮ ያሳለፍኳቸው ጊዜያቶች አገኝኖክ የሄድኩባቸው ሞመንቶች ነገር ነው የመጣብኝ እና ትልቅ ክብር ነው። ትልቅ አገርን ወክሎ መሄድ በጣም እንደቀላል የሚታይ ነገር አይደለም እና አሁን ደግሞ ተተኪዎች ሳይ በጣም ደስ ብሎኛል። ደስ ይላል። ሩት ይርጋለም አክብሮሽ እዚህ ስለመጣሽ በጣም ነው የምናመሰግንሽ። ኮንግራቹሌሽን እንላለን። እንኳን ደስ አለሽ። ደስ የሚለው ምንድነው ሩትን ያለፈው ዓመት መጨረሻ አካባቢ የሆነ ዓለም አቀፍ ውድድር አሸነፋ እዚሁ ቅዳሜ ከሰዓት ላይ እንግዳ አድርገን አውርተናል ነበርና የወደፊት እቅዷ አንደኛ የነበረው ሚስ ወርልድ ኢትዮጵያ መባል ነበረ። እሱንም አሳክተዋለች እና እሱን ስላሳካሹ በጣም ደስ ብሎናል። ያው ከዚህ በኋላ ያለው እንግዲህ ከ3 ወር በኋላ ያለው ውድድር ነው። ዓለም አቀፍ መድረክ ነው። ከተለያዩ ዓለማት ከሚመጡ ቆነጃጅቶች ጋር ነው የምትወዳደሪውና የመልክ ብቻ ሳይሆን ብዙ ሀገርን ማስተዋወቅ በጣም ብዙ ነገሮች ማድረግ የሚጠበቅበት ነውና እኛ ጋር ስለመጣሽ ደስ ብሎናል። ራስሽን በደንብ አድርገሽ እንግዲህ ለቅዳሜ ከሰዓት ቤተሰቦች ብቻ ሳይሆን በተለያየ አማራጭ ለሚሆን ሰዎች መልእክትሽን አድርሽ። እሺ፣ አመሰግናለሁ። ሚስ ሩት ይርጋለም እባላለሁ። ከዚህ ቀደም ኢንተርቪው መጥቼ ነበር እዚህና ላላዩት ሰዎች ሚስ ሱፐር ሞዴል ወርልድ ዋይድ የሚባል ውድድር ላይ በ3ኛነት አሸንፌ መጥቼ ነበር። አሁን ደግሞ እንደገና በሚስ ወርልድ ኢትዮጵያ የ2026 አሸናፊ ነኝ። በሚመጣው 3 ወር ውስጥ ደግሞ ቬትናም ሀገር ላይ የሚካሄደውን የሚስ ወርልድ ቁንጅና ውድድር ተሳትፌ መወዳደር ይሆናል ማለት ነው። እኛም ዛሬ በቅዳሜ ከሰዓት እንግዲህ ስለጋበዝንሽ ደስ ብሎናል። ሰብሊም ስላለች ከኛ ጋር ልምድ ስላለ የልምድ ልውውጥ ታረጋላችሁ። ግን አገርን መወከል ሲባል ቀላል ነገር አይደለም አይደለ? በማንኛውም ዘርፍ እና እዛ ላይ ብንነጋገር ደስ ይለኛል አይደለ? እንደ ቀላል የሚታይ ነገር አይደለም። አሁን እሷ ሀገሯን ወክላ ስትሄድ እያንዳንዳችን ኢትዮጵያን ነው ወክላ እያንዳንዱ ነገር ስለ ኢትዮጵያ ነው የምታወራው።
ሁሉ ነገሯ ሚስ ኢትዮጵያ ነው። እዚህ ጋር ሚስ ወርልድ ሳይሆን ሚስ ኢትዮጵያ ነው የምትባለው እና ትልቅ ኃላፊነት ነው ያለው እና እንዴት ነው ግን እስኪ ዝግጅቱ እንዴት የተቀበልሽው? በጣም ደስ ይላል አንደኛ ነገር። ከዛ ደግሞ በጣም ትልቅ ኃላፊነት እንዳለብሽም ታውቂያለሽ። ምክንያቱም እዛ ስሄድ ስሜን ሩት ብሎ የሚጠራ ሰው አይኖርም። ሁሌም ባለፈን ቁጥር ሚስ ኢትዮጵያ ነው እንጂ ሩት የሚባል ነገር አይኖርም። ሀገርን ተሸክመን እስከሄድን ድረስ ደግሞ ጥሩ ስነ ምግባርም ላይም ኮንፊደንስ ላይም ፕሮጀክት ላይም የተለያዩ ጉዳዮች ላይ ቀድመ መገኘት መቻል አለብን እና ያንን ስናደርግ ደግሞ ሞር ሀገራችንን በስትክክል ማስጠራት እንችላለን። ቱሪዝም ላይ የተለያዩ ሴክተሮች ላይ አብረን በደንብ ኢትዮጵያን ገጽታዋን በደንብ ማስተካከል እንችላለን ማለት ነው እና ትልቅ ሴክተር ነው ሞዴሊንግ። ትልቅ መድረክ የምናገኝበት፣ መልክቶች የምናስተላልፍበት፣ ከኛ ስር ያሉትን አፕሊፍት የምናደርግበት ፕሮግራም ነው እና ምንም ቀልድ አይደለም። እንዴት ተሰማሽ? አንደኛ ስትባይ ጠብቀሽ ነበረ? እንዴት ነው? ያው ልምድ አለሽ፣ በጣም ብዙ ፓጀንቶች አሉ ቤትሽ አለ ድርድር ያደርግሻቸው እና እንዴት ነው እስኪ ያለውን ነገር የመጣሽበት መንገድ ነው? በርካታ ውድድሮች ላይ ተሳትፌ ነበር እዚህ ሀገር ውስጥ የተካሄዱ ትላልቅም ትናንሽም ብለው የሚወሰኑ ማለት ነው። በአብዛኞቹ ላይ ታይትል ሆልደር ነኝ። ግን ደግሞ ይሄ ዊኒንግ የሚለውን ነገር ለማግኘት ስፔሻሊ ሚስ ወርልድ ትልቁ ስቴጅ ነው በኢትዮጵያ ላይ ከሚዘጋጁ ውድድሮች እና እስካሁን እንጃ ወድቅ ያለው ለማለት ሳይሆን እግዚአብሔር ለበቂ ነገር እያዘጋጀኝ ነው ብዬ ነው የማስበው እና በሰዓቱ ደግሞ ይኸው አለሁኝ ሚስ ወርልድ ኢትዮጵያ። የመጨረሻ ውድድር እንዴት ነበር? ሚስ ወርልድ ኢትዮጵያ ላይ ስትወዳደሪ ስንት ነበራችሁ? የት ነበር? እና ደግሞ ሽልማት አለው አይደል? አዎ አለው። ወደ 400 ሰው ነበር የተመዘገበው። መጀመሪያ አካባቢ ለ24ኛ ጊዜ ነው የተዘጋጀው ያለው። የተቀነስን ቪዲዮዎች እናስገባለን። በጣም ታፍ የሚባል ውድድር ነበር። ሻንጣ ይዘን አልሄድንም እንጂ ኢንተርናሽናል ውድድር ነው የነበረው። ከዛ ወደ 78 ከዛ ወደ 50 ሄድን። 50 ነበር ካፒታል ሆቴል ላይ የቀረበው። ኤፕሪል 22 ላይ ነበረ ውድድሩ። በደንብ ጠንካራ የሚባል ውድድር ነው የነበረው። እዚህ ብቻ ሳይሆን ውጭ ሀገር ላይ ሄደው ታይትል ይዘው የመጡ የተለያዩ ነገሮች ላይ የተሳተፉ ተወዳዳሪዎች ነበሩበት። እዛ ላይ እንግዲህ በደንብ አድርገን ሰርተን አይ ቲንክ ወደ 6 ወር በላይ ነው የተዘጋጀውበት ውድድሩን። አሪፍ ነው። 6 ወር አሪፍ ነው። ከባድ ጥያቄዎች ነው በብዛት የሚለዩት እንጂ ሁሉም ቆንጆች ናቸው። እንግዲህ 130 አይደል ተወዳዳሪዎች? አንቺ አሁን ኢንተርናሽናሉ ላይ 130 ከየሀገሩ ያሸነፉ ኮንቴስታንቶች። ስለዚህ 130 የተለያየ አይነት ችሎታ የተለያየ አይነት ስለ ሀገራቸው ባህል የሚያስተዋውቁ ሰዎች ነው የመጡት እና ሀገርን ስለመወከል ትንሽ ቅድም ጸጊ ነካ አድርገሻል እና በሞዴሊንጉ ብቻ አይደለም። አሁን አትሌቲክስ ላይ ያሉ ሰዎች ገና ለብሰውት ሲገቡ ማሊያቸውን ትራክ ላይ ሲገቡ የራሳቸውን የሚሰማቸው ነገር አለ። ከሌላው ሀገር ጋር ተወዳድሮ ማሸነፍ የገጽታ ግንባታ ነው የሚባለው ለዛ ነው። አሁን ያለሽን ስም የሚያስቀይረውን አትሌቲክስ መጀመሪያ የኢትዮጵያን ስም ካስቀየሩ ነገሮች ውስጥ አንደኛው አትሌቲክስ ነው እንጂ በፊት ከምትጠቀስበት ወደዚህኛው የአትሌቶች ሀገር የጀግኖች ሀገር ወደሚለው የመጣው በአትሌቲክስ ነው እና በሁሉም ዘርፍ ላይ ያለ ሰው አሁን መስሪያ ቤቱም የሚሄድ ሰው የትም ቦታ የሚሄድ ሰው ያለበትን ነገር እየወከለ ነው የሚሄደው እና አሁን እኛ ራሳችን በስራችን ቦታ ሰው ስለሚያይሽ ምናምን በአባቴ ስም የሚጠራሽ አብርሃም ኢቢኤስ፣ ሰብለ ኢቢኤስ፣ ጸጊ ኢቢኤስ ነው የሚለው ሰው እና ያንን ነገር መወከል መቻል ብዙ ኃላፊነቶች ከኋላ አለው። ለምን ቀጣይ ትውልድ ላይ አንቺ መሆን የሚፈልግ እንደ አንቺ መሆን የሚፈልግ አንቺ መምሰል የሚፈልግ ሰው ይመጣል። በሞዴሊንጉም በአትሌቲክሱም በእግር ኳሱም በሁሉም ዘርፍ ላይ ስቴጅ እና ሀገርን መወከል ቀላል ነገር አይደለም። በጣም ከባድ ነው። ኃላፊነቱም ብዙ ነው። ከዛ ውጭ ግን የሚያኮራም ነገር ነው። ለዛ ጉዳይ ብቁ ሆኖ መገኘት እዛ ቦታ ላይ መገኘት በራሱ የሆነ ደስ የሚል ነገር አለው እና እንኳን ለዚህ ክብር አበቃሽ ነው ማለት ነው። ኃላፊነት ትልቅ ነገር ነው። ከዚህ በፊትም እንዳሳለፍኩት እዛ ሀገር ላይ እንደ ኢትዮጵያ ስንዘጋጅ የምንዘጋጅባቸው መንገዶች አሉና የሞዴሊንግ ኢንዱስትሪ ትንሽ ኢትዮጵያ ላይ ቀሯል እያለን ነው የምንሄደው። አሁን ትንሽ እየተጠጋን ነው፣ በደንብ እየታየን ነው፣ እየተጠጋን ነው። አሁን ደግሞ ሞር ከተለያዩ ኦፊሶች ጋር ከባህልና ስፖርት ሚኒስቴር ጋር የተለያዩ ጋር እገዛ እያደረጉልን ሀገራችን በደንብ ፕሮሞት የምናደርግበት የምናስተዋውቅበት ወይ በደንብ እየፈጠረን እንገኛለን እና በደንብ ሾኬዝ ማድረግ እንችላለን ቢያስባለሁ። ከዚህ ቀደም ሀሴት ደረጃ እናስታውሳለን። እሷም ከመሄዷ በፊት እኛ ጋር በጥሩ ተመኝተንላት ነበር የሸኘናት እና ሩትንም በዛ መንገድ እንሸኛት። ምክንያቱም ኢትዮጵያን ነው ይዛ የምትሄደው፣ ኢትዮጵያ ናት የምታሸንፈው፣ የኢትዮጵያ ስም ነው የሚጠራው እና ስለዚህ በምን አይነት መንገድ ነው ድምፅ መስጠት የሚቻለው? ቮቲንግ አለ በሚስ ወርልድ አሁን ላይ ሞር ኦፍ አፕሊኬሽን ነው የሚጠቀሙት የሚስ ወርልድ ኦርጋናይዜሽን የውጭው። ግን እኛ ደግሞ እዚህ በሶሻል ሚዲያ ላይ በደንብ ፕሮሞት ማድረጋችን እንጀምራለን። በሚስ ወርልድ ኢትዮጵያ ፔጅ እና በኔም ፔጅ ማለት ነው። ኢንስታግራም ላይ፣ ቲክቶክ ላይ የተለያዩ ሶሻል ሚዲያዎችን እየተጠቀምን በደንብ ፕሮሞት ማድረግ እንጀምራለን።
በደንብ ፎሎ አፕ አድርጋ። ሽልማቱን ግን አልነገርሽንም። አዎ ሽልማቱ ሰዓት ነግሪ 1 ሚሊዮን 1 ሚሊዮን በታሪክ እንደገና ለጎዳደር እንዴ ማለት ይሄ መጀመሪያው ተሰማ 1 ሚሊዮን የመጀመሪያው ራሱ እንደዚህ አይነት ፕራይስ ሰርቪስ ቢሆንም ግን ተሰምቷል። አይ ለዛኛው ለዓለም አቀፍ ውድድር ለዝግጅት የሚጠቅሙሽን ነገሮች ለማድረግ ይረዳታል ብዬ አስባለሁ። በሱኛው ላይ መልካም በጣም ትልቅ ድጋፍ ነውና በተለይ ደግሞ አባትሽ አብሮ መኖሩ ደስ ይላል። በጣም ያየነው አብራ በጣም ደስ የሚል ሞመንት ነበር ያየሁት ስትሸለሚ። አባትሽ ካጠገብሽ ነበረ። እንዴት ነው አስተዳደግሽ? አስተዳደጌ እንዴት ነው? አባቴ ብቻውን ያሳደገን። ባለፈውን ብዬው ነበር 1 ዓመት ከ11 ወር ነው እናቴ ያረፈችው። ነገር ግን እስካሁን አላገባም ብሎ ነው እንደገና እኛን ይዞ ፊልድ እየተመላለሰ ምናምንና ግን እንደዛም ቢሆን በቃ በጣም ጠንካራ አባት ነው። በጣም እንጃ እኔ ከሱ ብዙ ተመራለሁ ብዬ አስባለሁ እና ሁሌም እሱን ፕራውድ ለማድረግ ነው። ሀገርም አለ ግን ደግሞ ሞር እሱን ፕራውድ ሳደርግ በቃ አልጠግብም። ደስ ይላል። ዋትስ ኔክስት የሚለው ያሳስበኛል። ስለዚህ ብዙ እንጠብቃለን ከአንቺ ማለት ነው። ትታሸንፊ መተሽ እዚችው ቁጭ ብለሽ እነ ጸጊና እነ ሰብሊ ይህን ልብስ ድጋሚ እንዲያደርጉ አንቺ አሸንፈሽ መምጣት አለብሽ። እኛ አሸንፈሽ ከመጣሽ እንደዚህ ነው የምንቀበለው። እኛ በነገራችን ላይ ዛሬ በምክንያት እኛ የሚስወር በድል ልትመለስ አንዴ የቅዳሜ ከሰዓት ቤተሰቦች ሚስ ወርልድ ኢትዮጵያ ሩት እንግዲህ ዛሬ በመግቢያችን ስለ ቁንጅና ውድድር ስለመወከል በተለይ ደግሞ ስለ ኃላፊነት እንድናነሳ ምክንያት ሆኖናል። ኃላፊነትን መወጣት ራስን መግዛት ሰፊ ሀሳብ ነው። ይሄንንም እንድናነሳ ምክንያት ሆኖናልና ሚስ ሩት እናመሰግናለን ስለመጣሽን። ያው እንግዲህ በኋላ ላይ ስለማትኖር እንሸኛታለን ሚስ ሩትን። ከዛ በፊት ግን የቅዳሜን ከሰዓት ቤተሰቦች ሁሌ እንደተለመደው ከግራና ከቀኝ ይመጣሉ። ችሎታ አላቸው፣ ድምፅ አላቸው። ሚስ ያንቺ ችሎታ ሰምቻለሁ። እሷንም ሚስ ወርልድ ኢትዮጵያ ሰምቻለሁ። ታለንትሽን ድምፅ የሆነ ታለንት ነገር ታለንትሽን ለህዝብ ማሳየት አለብሽ። ስለዚህ ከሚስ ሩት እንጀምርና ወደ እነሱ I've been walking with my face turned to the sun, weight on my shoulder, a bullet in my gun. Oh, I got eyes in the back of my head, just in case I have to run. I do what I can when I can for my people. Where the clouds roll back and the stars fill the night, that's when I'm gonna stand up. Take my people with me. Together we are going to a brand new hope. Far across the river, can you hear freedom calling? Calling me to answer, gonna keep it on. I can feel it in my bone. Whoa. Wow. ገራሚ ድምፅ ነው። ኢንተርናሽናል ድምፅ አላመንኩሽም። ገራሚ ድምፅ ነው። ገራሚ ድምፅ ማለት ድምፅሽ በጣም ነው የሚገርም ድምፅ ነው። ከኋላ ተቀባይ ትፈልጋለች እያላችሁ እያወራችሁ ነው። አልገባኝም። ተቀባይ ከፈለገች መድረክ ላይ ተቀባይ ከፈለገች ብላችሁ እውነት ሩት የሚገርም ድምፅ ነው ያለሽ። ቴንክ ዩ በጣም። እንዴት አመጣሽው ግን? ማለት እንዴት ቤት ውስጥ ትዘፍኝ ነበር ወይስ በፕሮፌሽናል በሆነ ወይ ሳይሆን አላ በልምድ ምናምን እንደዛው ነው። ቬትናም ሚስ ወርልድ የሚዘጋጀው ላይ እናይሻለና ይሄን ድምፅ እንድሰማዋለን ከእንደገና። ደስ ይላል። ስለዚህ በዚሁ የቅዳሜ ከሰዓት ቤተሰቦችን ችሎታ ደግሞ ለሩት እንጋብዛት አይሻልም? አዎ እንደተለመደው ያለውን እሷ ጀምረዋለች። ስለዚህ ቅዳሜ ከሰዓት እንደተለመደው የዚህ የችሎታውን የማግባባቱን ወይ ደግሞ መድረኩን የመቆጣጠሩን ስራ ለቅዳሜ ከሰዓት ችሎታ ላላችሁ ሰዎች ነው የምንሰጠው። ባለፈው ሳምንት እናስታውሳለን እንግዲህ ሆስት የማድረግ ችሎታ ያላት እህታችን መታ በደንብ ነበር ያቀላጠፈችው። ዛሬ ደግሞ ወንድ ነው ራሱን በደንብ አድርጎ ነው የሚገልጸው። በደንብ አድርጎ
ሰላም እንደምን አላችሁ እንደምን ከረማችሁ እንደምን ሰነበታችሁ ይህ ቅዳሜን ከሰዓት ነው ዘውትር በየሳምንቱ ወደ እናንተ ተከሽኖ የሚቀርበው ቅዳሜን ከሰዓት አሁን ጀመረ በሻይ ሰዓታችን ከቤታችሁ እንደርሳለን በኩሽና ሰዓታችን ደግሞ ጓዳችሁ ገብተን እናቦኳለን በቱሪስት ሰዓታችሁ ደግሞ የፈለጋችሁበትን አብረን እንጎበኛለን እንግዲህ ሌላ ታለንትም አለ ሚስ ወርልድ ሩት ይርጋለም እንግዲህ ሀገሬ ልጅ ናት ሌላ ታለንት ያላትን ልጅ ትጋብዝልናለች አብራችሁን ቆዩ ስሜ ናትናኤል ይባላል ናትናኤልማ ደሳለኝ ናትናኤል ደሳለኝ እኛም ደስ ብሎናል ስለመጣ እኔም ደስ ብሎኛል እናመሰግናለን አልጠፋም ካሁን በኋላ ሩት እንግዲህ ከናትናኤል የተቀበልሽውን ኃላፊነት ተጠቅመሽ ወደ ችሎታው አይ ቲንክ ከኋላ አንደታችን ታለንት አለኝና ለህዝቡ ማሳየት ፈልጋለሁ ስላለች እስኪ ወደ መድረክ ብርክቲ በጣም እናመሰግናለን ብርክቲ ሞቅ አድርገሽናል በጣም እናመሰግናለን በጣም ሰለል እኛንም ሞቅ አድርጋናለች ሩት ማመስገን የምትፈልጊው ነገር ካለ እስኪ ድሉን ልስጥሽ እሺ አመሰግናለሁ በመጀመሪያ ይሄንን እዚህ ጋር ላደረሰ እግዚአብሔር ምስጋና ይግባው በዛ በመቀጠል ደግሞ ኦርጋናይዘሮቹን በጣም አመስገን እፈልጋለሁ ምክንያቱም እንደዚህ አይነት ውድድር እኛ ሀገር ላይ ኖሮ እኛም ሻይን አውት አድርገን ወተን ሀገራችን እንድንወክል ስላደረጉን የሚስ ወርልድ ኢትዮጵያ ኦርጋናይዜሽን ስፔሻሊ ገነት ጸጋይን በጣም አመስገን እፈልጋለሁ እንዲሁም ደግሞ ሙሉ የነበረን ጉዞ ላይ አብረውን የነበሩት ፕሮዳክሽን ቲም ሜካፕ ዲዛይነር ሁሉንም አመሰግናለሁ ማለት እፈልጋለሁ ቴንክ ዩ እናመሰግናለን መልካም እድል ቅዳሜ ሰዓት እንግዲህ ሩት ሞቅ አድርጋ ከፍታልናለች ማለት ነው ከዛ ቀደም እንግዲህ
ሚስ ወርልድ ኢትዮጵያ የሩትን ድምፅ ሰምተን በጣም ተደንቀናል። በዚያው ነው ወደ ታለንት ሄር ነው። ናትናኤልም እንዲሁ የሆስት ችሎታውን አሳይቶናል። ቅዳሜ ከሰዓት ሞቅ ደመቅ እንዳለ ተጀምሯል ማለት ነው። እንግዲህ ሚስ ወርልድ ኢትዮጵያ መሆንን ብቻ ሳይሆን ኃላፊነትን መሸከምን አነሳን። በፕሮግራማችን የተለያዩ ዝግጅቶችን እንደተለመደው ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ ስንጋብዛችሁ እንግዲህ ሚስ ወርልድ ኢትዮጵያን ሩትን እንሸኛታለን። እኛ ግን እንቀጥላለን። አብራችሁ ቆዩ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።